ሰላም ውድ ቤተሰቦቼ እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ፣ ሼር፣ ላይክ በማድረግ በቅንነት ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ትናንት እንግዲህ በተለቀቀው ቪዲዮ ላይ የምር ብሩክ ከቤት ወጥቶ ያደረ መስሏችሁ የተደሰታችሁ ልጆች ደህና ናችሁ? እንዴት ናችሁ? በነገራችን ላይ ማለት ነው ቪዲዮ ሲያልቅ እነሱ አንድ ላይ ፏፈሽ እያሉ ነው የሚያመሹት። ቤታቸው ናቸው። ማንም አልወጣ። በቀደም ሀይሜም አልወጣችም፣ ብሩኬም አልወጣም። አትሸወዱ ማለት ነው። እና ትናንትና በቃ ሄዶ እዩ ጋ አደረ። እዩ ጋ ነው የሄደው። እዩ የያዘችበት ሆቴል ሄደ አደረ ምናምን። ድጋሚ ወጥመድ ውስጥ ገባ፣ እዩ እጅ ውስጥ ገባ ምናምን የምትሉ ልጆች አላችሁና በጣም ግርም ነው የምትሉኝ የምር። ለማንኛውም ግን ማለት ነው ውድ ቤተሰብ ሀይሚና ብሩኬ ወይም ደግሞ እዩ እየሰሩ ያሉት ኦዲየንስ የሚያስተላልፈውን መልእክት ካፋቸው ቀብ ያረጉና ነገ ቪዲዮ ይሰሩበታል ማለት ነው። ቀብ ያረጉና ነገ ቪዲዮ ይሰሩበታል። እያንዳንዱን ካዳመጣችሁት ልብ ብላችሁ የጨረቃ ፋሚሊ ወይ ደግሞ ላይቭ ላይ ተሰቅለው የሚያመሹት ልጆች የሉ እነሱ ከሚያወሩት እየወሰዱ ነው የሚሰሩት። በደንብ እስቲ ማለት ላይ በላይ የገቡትን ልጆች አዳምጣችሁ ከሆነ ከዛ ደግሞ በነገው እነሱ የሚሰሩትን ቪዲዮ እያንዳንዷን ቃል በቃል እያመጡ ይሰሩባታል ማለት ነው። ቃል በቃል እና ለምሳሌ አሁን ብሩኬ እዩን እንዴት ጎትተ ታስወጣታለ? ፖሊስ መጥራት ትችል ነበር እኮ ታሳስራለች። ሴት ልጅ ናት፣ ብዙ ነገር ማለት ትችል ነበር፣ መጮህ ትችል ነበር እየተባለ ቪዲዮ ተሰራ አይደለ? ሀይሚ ትናንትና ምን አደረገች? ወጣ ከቤት ካልወጣ ፖሊስ ነው የምጠራው አለች። እነሱ ሲሉት ያመሹትን ገልብታ ፖሊስ ነው የምጠራው፣ ሴት ልጅ እኮ ነኝ፣ ብዙ ነገር ማለት እችላለሁ፣ ከፈለኩኝ ፖሊስ ጠርቼ ብዙ ነገር ማለት እችላለሁ፣ ሴት ልጅ ነኝ አለች ገልብጣ ማለት ነው። እና እያንዳንዷን እናንተ የምትሰሩትን እያንዳንዷን ነገር እነሱ እየወሰዱ ቪዲዮ ይሰሩበታል ማለት ነው። ስለዚህ ራሳችሁ አጀንዳ እየሰጣችሁ ራሳችሁ አትቃጠሉ፣ ጨጓራችሁን አታቃጥሉ፣ ተው። ከቻላችሁ አስታራቂ የሆነ ነገር በቃ ወደ ሰላም ተመለሱ፣ ታረቁ፣ ተደማመጡ ምናምን ብላችሁ ዘወር ብትሉ ቪዲዮ ራሱ ይሄን ያክል አይረዝምም ነበረ እስከ ዛሬ ድረስ ማለት ነው። ግን ኦዲየንስ ለሚሰጣቸው እያንዳንዱ አጀንዳ እነሱ እየተቀበሉ በቃ ቀን በቀን ቪዲዮ ይሰሩበታል ማለት ነው። በነገራችን ላይ እናንተን ማመስገን አለባቸው። እውነት ለመናገር በቃ በስነ ስርዓቱ መጥተው እናንተ በምትሰጡን አጀንዳ፣ እናንተ በምትሰጡን አይዲያ ረዥም ወራቶችን ቪዲዮ እየሰራን ነው ያለ ነውና እናመሰግናለን። ለምትሰጡን አይዲያ ቢሏችሁ ደስ ይለኝ ነበረ። ምክንያቱም በቃ ትልቅ የሆነ አይዲያ ነው እየተሰጣቸው ያለው ከተመልካች ማለት ነው። ጥሩ ነገር በጥሩ ነገር ወይ ደግሞ አስተማሪ የሆነ ነገር እኮ ቢሰሩ አሪፍ ነበረ። ግን እዚህ ጋር ኦዲየንስ ራሱ በሚሰጠው አይዲያ ራሳቸው ጨጓራቸው እየተቃጠለ ያመሻሉና ብቻ ለማንኛውም ግን ዞሮ ምን አለፋችሁ እውነቱን ስነግራችሁ ማለት ነው ብሩኬና ሀይሚ አልተለያዩም። ከቡታጅራም ሲመጡ አንድ ላይ ነው የመጡት። ተነጋግረው ነው ቪዲዮም እየሰሩ ያሉት። ወጣ ይላሉ፣ ግቢ ውስጥ ቁጭ ይላሉ። አንደኛው ቪዲዮን ቀርጾ እስከሚጨርስ ከዛ ልክ ከውጭ የመጡ አስመስለው በር ከፍተው ይገባሉ። ሌላኛው ቪዲዮ ይቀረጻል። በቃ እንደዚህ ነው የሆነው ማለት ነው። ስለዚህ ያለው ነገር ይሄ ነው። በጣም ብዙ ግን ምስኪኖች ላይክ ዩቱብ የሌላቸው ጉዳዩን ጠለቅ ብለው የማያውቁት ስለ እያንዳንዱ ነገር ያልተረዱ ልጆች ያሳዝኑኛል። የምር እየመሰላቸው በጣም የሚያለቅሱ ልጆች አሉ፣ የሚጨነቁ በቃ ልባቸው የሚሰበር የምር ማለት ነው። በቃ በእነሱ እንደዚህ መሆን በጣም ያዘኑ ልጆች አሉና እነሱ ያሳዝኑኛል። ግን ዩቱብ ያላችሁ ልጆች ምናምን አብዛኛዎቹ ነቂ ያላችሁ ይመስለኛል። ካላላችሁ ደግሞ እንግዲህ ያለው ነገር እንደዛ ነው። ትናንትና አሁን አንዳንድ ልጆች በቃ ብራቡ በቃ ሀይሚ ጀግና አስወጣችሁ ከቤት በቃ እንደዚህ ነው ምናምን ስትሉ ነበረ። ግን አልወጣም ብሩኬ እዛው ነው ያደረው። እስኪ ስታስቡት አንድ ልብስ እንኳን ይዞ ወጥቷል እንዴ? እንዳያችሁት እንግዲህ በሾርት ነው ያለው ይሆናል አይደለ? በስነ ስርዓቱ እንኳን ልብስ ይሆናል አይደለ? እንደዚህ ለብርድ ለምናምን የሚሆን ልብስ እንኳን አልለበሰም። ኖርማል አለ ቅልል ያለ ልብስ እንደለበሰ ነው የወጣው። የመኪናውን ቁልፍ እና ስልኩን ብቻ ይዞ ማለት ነው። ስለዚህ ልክ ቪዲዮ ሲዘጋ ግቢው ውስጥ ወክ እያደረገ ይቆይና ቪዲዮ ሲዘጋ ያው ወዲያው ነው የተዘጋው። አይታችሁታል። ልክ እሱ በሩን ከፍቶ ሲወጣ ቪዲዮ ወዲያው አለቀ ማለት ነው። ስለዚህ በሩን ከፍቶ እንደወጣ በሩን ከፍቶ ይገባዋል ማለት ነው። አይምሰላችሁ። አስባችሁታል? ሀይሚ ጨክና ብሩኬን ከገዛ ቤቱ ስታስወጣው። በእርግጥ እንደ ሪሊ የምር ጸብ ከሆነ ማለት ነው ሴት ልጅ ከምትወጣ ወንድ ልጅ ቢወጣ ነው የሚሻለው። ምክንያቱም ሴት ልጅ ብዙ ነገር አለባት። እንደ ወንድ ልጅ ቀለል ያለ አይደለም ህይወቷ። ታውቃላችሁ ብዙ የሚያስፈልጋት ነገር አለ እንደ ሴት በቃ ብዙ ነገር እና የተመቻቸ ቢቻል የተመቻቸ ቦታ ያስፈልጋታል።
ሲቀጥል እንደ ሪሊ እውነት ነው ሴት ልጅ ከምትወጣ ወንድ ልጅ ወጣ ቢል የተሻለ ነው ነገሩ እስከሚበርድ። ግን ደግሞ እነሱ ጋር ምንም አይነት ጸብ የለም። ቤተሰብ ንቁ። እናንተ አጀንዳ በሰጣችሁ ቁጥር ቪዲዮ እየረዘመ እስከ 3 ወር ለማየት ያብቃችሁ። እስከ በቃ ይቀጥላል። እናንተ እዚህ ጋር አጀንዳ መስጠታችሁን ካላቆማችሁ የእነሱ ስራ ይቀጥላል ማለት ነው። ስለዚህ የገባው ገብቶታል። በጣም ብዙ ልጆች ስማርት ናቸው፣ ገብቷቸዋል እያንዳንዱን ነገር ከኦዲየንስ አይዲያ እየወሰዱ እንደሚሰሩ። ልክ እናንተ ስታወሩት ያመሻችሁትን እነሱ ይገለብጡና ልክ አለ አይደለ ወጋ ወጋ ያረጓቸዋል ማለት ነው። እና በቃ እንደዛ ነው ጨዋታ። አሁን እልህ ነው ብያችሁ ነበር ትናንትና። እርስ በርሳቸው ሳይሆን እልህ የተያዙት፣ እልህ የያዛቸው ከኦዲየንስ ጋር ነው። ስለዚህ እናንተ አጀንዳ መስጠታችሁን አቁሙ። ኦኬ ቤታችሁን ክፈቱ፣ ግቡ፣ ተጨዋወቱ። ስለ እነሱም በእነሱም ዙሪያ ማውራት ከፈለጋችሁ አስታራቂ የሆነ ነገር በቃ ወደ አንድነት ተመለሱ። የድሮ ፍቅራችሁን አፍቆናል፣ ሰላማችሁን አፍቆናል። በቃ እንደዚህ እያላችሁ አለ አይደለ ቀለል ያለ አስታራቂ የሆነ ነገር እያወራችሁ ማምሸት። ከዛ ውጭ ደግሞ የራሳችሁን ጨዋታ መጫወት፣ ጌም መጫወት። እንደዛ ብታረጉ እዚህ ሁሉ ነገር ላይ አይደርሱም ነበረ ማለት ነው። ግን በዚህ ሁኔታችሁ እናንተም አይዲያ ሲጡ እነሱም እየተቀበሉ ይሄዱበታል። ብዙ ሰውም ይቃጠላል። በቃ እና እኔ በጣም ስለገረመኝ ነው። አሁን ትናንትና በጣም ብዙ ልጆች አሉ በቃ ዩጋ ነው ሄዶ የሚያድረው አሉ። ሞኝ ናችሁ እንዴ? እንዴ ስታወት ህጻን ልጅ ይመስላችኋል እንዴ? ሀይሚ ስታባረረው ሄዶ ዩጋ እንትን የሚል እናንተ ያመጣችሁት ነው። ሲጀመርም ከእሷ ጋር ስትጣላ ሄደህ ሴት ስር ተወሸክ ምናምን መልሳ ትናንትና ሰራችሁ። እሷን የአራቱ ልጆች እናት ነሽ እያለ እሱ ሌላ ሴት ጋር ሂዶ ተኛ፣ ሌላ ሴት ጋር ሂዶ ተሸሸገ ያላችሁትን መልሳ ትናንት ሰራች። እኔን የአራቱ ልጆች እናት ነሽ እያልክ አንተ የሌላ ሴት ሽውጥ ውስጥ ገብተህ ትገባለህ ከኔ ጋር ትንሽ እየተጻበ በተፈጠረሽ ቁጥር አለችው ማለት ነው። እና እኔ በጣም ስላሳቀኝ ነው የምር ማለት ነው ኦዲየንስ የተናገረውን ግን